458 ሰዎች ሲገደሉ 30 የሚሆኑ ሰዎች ደግሞ በሕይወት ይኑሩ አይኑሩ አይታወቅም ሲል ኢሰመጉ ከሰሞኑ ባወጣው ሪፖርት አሳውቋል። በኦሮሚያ ክልል በአርሲ ዞን ባለፉት ጥቂት ዓመታት 458 ሰዎች ሲገደሉ 30 የሚሆኑ ሰዎች ደግሞ የት እንዳሉ አይታወቅም ሲል የኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ እሁድ ባወጣው ወቅታዊ ሪፖርቱ አሳውቋል። በእግረ መንገዱም ይሄ የሰዎች መገደልና መሰወር እንደቀጠለ ገልጾ የፌዴራል መንግስት ጣልቃ እንዲገባ በእግረ መንገዱ አሳስቦናል። እነዚህ በዘርና በሃይማኖት ተለይተው የሚገደሉ ሰዎች አሁንም ቢሆን ጉዳዩ በጋለ ሁኔታ እየቀጠለ ስለሆነ የሚመለከተው አካል በተለይ የፌዴራል መንግስቱ በዞኑ ባለው በተከፈተው ጥቃት ለማስቆም ሲል ጣልቃ እንዲገባ ሲል በአንክሮ አሳስቦናል። ይህ በእንዲህ እንዳለ የሰሞኑ ዋና አጀንዳ የሀገራችን የምክክር ጉባኤ ነው። ከዚህ ውስጥ ምናልባት በዚህ 2 ቀን ውስጥ የተነሱ ጉዳዮች አሉ። ብዙ ያልተጠበቁ ነገር ግን አከራካሪ የነበሩ ጉዳዮች ናቸው። ከዚህ እና አንዱ ደግሞ አዲስ አበባ ከተማ ካሉ የተለያዩ ቦታዎች ስም ይቀየሩ የሚል ሀሳብ ተነስቷል። በዚህ ጉባኤ ላይም ምናልባት እንደ ሀሳብ ከተነሱት በተለይ የውጭ ስም ያላቸው አካባቢዎች እንደ መርካቶ፣ ካሳንችስ፣ ፒያሳ የመሳሰሉ ሰዎች ስሞች ይቀየሩልን የሚል ነገር ነው የመጣው። ስለዚህ ይቀየሩ አይቀየሩ የሚለውን ነገር ለዚህ ጉባኤ ትቼ የራሴን ምልከታ ግን ልናገር። ወደድንም ጠላንም ሀሳቡ ላይ ጉባኤ ላይ የተነሳ እነዚህ የመጥፎ ታሪክ ማሳያዎቻችንን ናቸው፣ ስለዚህ ይቀየሩ የሚል ነገር ነው ያለው። እንደኔ እይታ ግን ታሪክ መጥፎ ጎንም አለው፣ መልካም ጎንም አለው። ታሪክ መጥፎ ጎኑም መልካም ጎኑም መማሪያ ነው። ስለዚህ እነዚህ ቦታዎችና የቦታ ስሞች ደግሞ የኛ የታሪካችን አካል ናቸው። የታሪካችን አካል እስከሆኑ ድረስ ደግሞ እነዚህ ቦታዎች ወደንም ጠላንም ለዘመናት መለዮ ሆኖ ሲጠሩበት የነበረ ስም ነው። ስለዚህ ይሄ ስም ብዙ ትርክቶች፣ ብዙ ትዝታዎች፣ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ክስተቶች ያስተናገዱ የቦታ ስሞች ናቸው። ትርክትም ደቨሎፕ ተደርጎላቸው በዘፈን፣ በኪነ ጥበብ፣ በተለያዩ የንግድ ተቋማት ስም የተለያየ ክስተቶች ተንጸባርቆባቸዋል። ስለዚህ እነዚህ ክስተቶች የታሪካችን አካላት ናቸው። ይቀየር የሚለው ነገር በእኔ አስተያየት ትክክል አይደለም። በዚህ ባለው ይቀጥል የሚል ነገር ነው። ይሄ ብቻ አይደለም። አዲስ አበባ የቀደመው ስሟ ፊንፊኔ ነበርና አዲስ አበባ ከመባሏ በፊት አሁንም ቢሆን ፊንፊኔ ወደሚል ስሟ ይቀየር ወደሚል ሀሳብ እንደሚሸጋገርም እንጥርጥር የለም። ይሄ ስምም ብዙ ጊዜ ሲቀነቀን የቆየ እንደሆነ የምናውቀው ነው። ስለዚህ ይሄ ከሆነ ደግሞ ወደ ቆየ ስሞች እንግባ ከተባለ ፊንፊኔ ከመባሏ በፊት በረራ ትባል እንደነበረ መጠየቅ አይጠፋም። ቀላል ነው። ያ ብቻ አይደለም። በተለያዩ የሀገራችን ክፍሎች አሁን የሚጠሩባቸው የተለያዩ ስሞች አሉ። ሕገ መንግስት በስማቸው ጠርቶ የቀረጸባቸው፣ የማንነት መገለጫ የሆኑ ትርክት የተፈጸመባቸው፣ ታሪክ የተሰራባቸው፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ሁሉን አቀፍ ድርጊት የተፈጸመባቸው የብዙሃን ማህበራዊና ትዝታዎች ያሉባቸው ቦታዎች ናቸው። ስለዚህ ይቀየር ከተባለ ምናልባት ወደኋላ እየተመለስን ብዙ የምናነሳቸው ታሪካዊ ስሞች አሉ። ኢቭን የፖለቲካ የበላይነት መውሰድ የሚፈልግ ፖለቲካዊ የበላይነት ለመውሰድ ትልቅ አድቫንቴጅ የሚሰጡ፣ የታሪክ የበላይነት ለመውሰድ የሚፈልግ ደግሞ ብዙ ታሪካዊ የበላይነትና ድል የሚያጎናጽፉ በጣም ብዙ የቦታ ስያሜዎች መቀየር ያለባቸው አሁን እየተጠሩ ያልነበሩ በድሮ ሲጠሩ የነበሩ ቦታዎች አሉ። ከነዚህ ውስጥ እንደ ምሳሌ ማንሳት ይቻላል። ፈጣገር አሁን አርሲ በሚል ስም ተቀይሯል። ስለዚህ አዲስ አበባ ፊንፊኔ ትባል ነበርና አሁን አዲስ አበባ የሚለው ስሟ ተሰርዞ ፊንፊኔ ትባል ከተባለ አሁንም አርሲ የሚባለው ስም ክፍለ ሀገር ተቀይሮ ወደ ፈጣገር ወደሚለው ስም ይቀየር ወደሚል ጥያቄ ያመጣል። መቆሚያ የለውም። ይሄ ብቻ ነው። የእጁ የሚባለው ስም ከዛ በፊት ዋይዝና ገነቴ ይባል ነበር። ራያ አንጎት ይባል ነበር። ባሌ ባሊ ይባል ነበር። ባሊ ተብሎ እንዲሁ ስም ብቻ ሳይሆን ብዙ ክስተቶች የተሰሩበት ብዙ ታሪካዊ፣ ኢኮኖሚያዊ፣ ፖለቲካዊ ክስተቶች ያሳለፈ ቦታ ነው። ያ ብቻ አይደለም። ሊሙ ኢሉባቦር የሚባለው አካባቢ ከዛ በፊት እናሪያ የሚባል ትልቅ ፖለቲካዊ፣ ኢኮኖሚያዊና ታሪካዊ ክስተቶች ያሉበት ቦታ ነው። ያ ብቻ አይደለም። ወለጋ ቢዛሞ ይባል ነበር።
ቢሸፍቱ ደብረ ዘይት ይባላል ነበር። ደብረ ዘይት ከመባሉ በፊትም ባድቄ ይባል ነበር ከግራኝ ጦርነት በፊት። አዳማ ናዝሬት ሽምብራ ኩሬ ይባላል። ዝሬ ይባላል። ሰላሌ ግራጌ ይባል ነበር። ፍቼ ርቼ ይባል ነበር። ጅሩ ገበርጌ ወይ ደግሞ ዜጋመል ይባል ነበር። በጣም ብዙ ናቸው የተቀየሩ ቦታዎች። በጣም ብዙ ናቸው የተቀየሩ ቦታዎች። የቦታ ስንቀይር ስንል ብዙ ነባር ታሪኮች፣ የተለዩ የተደፈኑ ታሪኮች አሉ። ወደ እነሱም እንገባለን። ስለዚህ ምክክርና ተወያይቶ መፍትሄ ማምጣት ሳይሆን ሌላ ነገሮች የተረሱና የተዳፈኑ ነገሮች እየቀሰቀሱ ወደማይቆም አጨቃጫቂና ማለቂያ ወደሌለው ንትርክ የሚያስገባ ሁኔታ ነው የሚመጣው። ስለዚህ አሁን ያለው ከረንትን ያለው ነገር እንዳለ ይቀይር። ነገር ግን እኔ ይህ ስም ይቀየር ከሚለው ጥያቄ ጀርባ ሌላ የተፈለገ ፍላጎት ወይ ደግሞ ድብቅ ፍላጎት እስከሌለ ድረስ አሁን ባለንበት ስም የሚለው ነገር ቢቀጥል መልካም ነው። ከዛ በተረፈም አሁን ያለው ስም ወደንም ጠላንም ሁሉም የሚያውቀው ሁሉም የሚረዳው ነው። አሁን ባለው የክፍለ ሀገራትና የአካባቢዎች ስም ብዙ ታሪኮች ተከስተዋል። ፖለቲካዊ፣ ታሪካዊ፣ ስነልቦናዊ ትዝታ ያለባቸው አካባቢዎች ናቸው። በህገ መንግስት ዘንድም ስማቸው ተጠርቶ የጸደቁ ቦታዎች ናቸው። ስለዚህ አሁን ያለውን ነገር ለመቀየር መሞከር ወደኋላ እየሄድን ወደማይቆም ንትርክና ክርክር ያስገባናል። ስለዚህ አሁን ያለው ነገር ወደንም ጠላንም የታሪካችን አካል ሆኗል፣ መቀጠል አለበት። ታሪካችን አካላችን ነው። ታሪካችን ትዝታችን ነው። ትዝታችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ምጣኔ ሀብታዊ ኩነቶቻችን ናቸው። ስለዚህ እኔ አሁን የታሪክ አካል የሆነ ነገር ቀይረን እኛን መምሰል አለበት ወደሚል ወደ ጠባብ ፍላጎትና የአንድን አካባቢ ፍላጎት ብቻ ሊያንጸባርቅ በሚችል መልኩ መውሰድ ተገቢነት ያለው አይመስለኝም። ስለዚህ አሁንም ቢሆን እነዚህ መርካቶ፣ ካሳንቺስ፣ ፒያሳ የመሳሰሉ የውጭ ስም ያላቸው የታሪካችን አካል ናቸው፣ መቀጠል አለባቸው። ምናልባት እነዚህን ስም ቀይረን የእኛን ቋንቋ፣ የእኛን ፍላጎት፣ የእኛን ትርክት ይደግፋል ወደሚል ስም ለመቀየር ታስቦ ከሆነ ይሄ ትክክል አይሆንም። ቀጥሎ ደግሞ ሌላ ባለ ጊዜ ነው የሚል አካል ሲመጣ ደግሞ በዚህ ጊዜ በወቅቱ በነበሩ ባለጊዜዎች ቀይሯቸዋልና እኔም ደግሞ የሚመስለኝን ስምና ለትርክቴ ደጋፊ ይሆናል በሚል ስም የሚቀይር ይሆናል። ስለዚህ ወደኋላ ብቻ አይደለም ታሪክን እየጠቀስን የሚጎትተን፣ ወደፊትም ቢሆን እንደገና ሄድን ስንል ወደኋላ የምንጎተትበት ሁኔታ ነው የሚሆነው። ስለዚህ እኔ የስም ለውጥ የሚለው ነገር አግባቢ አይደለም። አሁን ያለው ነገር አጠናክሮ መቀጠል፣ ከዚህ በኋላ የሚፈጠረው ነገር ደግሞ ህገ መንግስቱ በሚፈቅደውና ህግ በሚፈቅደው መልኩ የሚለወጡ የሚስተካከሉ ነገሮች ካሉ ይስተካከላሉ። ችን ልክ ለእናንተ እንደደረሰ ሁሉ ለሌሎችም እንዲደርስ ሼር፣ ኮፒ ሊንክ እያደረጋችሁ ተደራሽ አድርጉ። በተረፈ በሌላ ጊዜ እስክንገናኝ ሰላም ለሀገር፣ ሰላም ለህዝብ።